ሰላም ጓደኞች፣ ሃፒ ቫለንታይንስ ዴይ። ጠዋት ነው። ብዙ ጊዜ ራት ነው ሰው ወጥቶ ምናምን የሚበላው፣ ግን ቢዚ ይሆናልና እኔና ማት በጠዋት ወጥተን ለማክበር ፈልገናል። ይሻላል ብለን አሰብን። ቁርስ ሲሆን ብዙ ክራውድ አይኖርም እና ቀለል ያለ ስለሆነ ወደዛ እየሄድን ነው። እስቲ ይኸውና ማትንም ካሜራ ላይ ላስገባው። Hello, happy Valentine's Day and happy 27th engagement day anniversary Linya. Thank you. እና እየሄድን ነው፣ እያከበርን ነው። የሚገርመው የዛሬ 27 ዓመት በቫለንታይንስ ዴይ ነው እንዳልኳችሁ ኢንጌጅመንታችን የነበረው እና ደስ የሚል ነበር። አዲስ አበባ የምታስታውሱ ካላችሁ ሃይዌይ ላይ ስለሆንን በጣም መኪናው ፍጥነት አለው። እሱን ሲቀንስ ትንሽ ያስደነገጠኝ። ኤኒዌይ በጠዋቱም ክራውድ አለ ማለት ነው እንግዲህ በዓሉን ሊያከብር የሚወጣ ሰው። ኤኒዌይ ቀበርቾ የሚለው ሬስቶራንት የምታስታውሱ ካላችሁ ቦሌ ሮድ ላይ ነበር። አንድ እንደዚሁ ፊቱ አንደኛው እንትን ላይ ቦሌ እና አሁን እርግጠኛ ነኝ አለ ብዬ አላስብም። ካለም ያው በሌላ ነገር ተተክቶ ይሆናል። ትንሽ ምግብ ቤት ነበረች እና ከቤታችን የዋኪንግ ዲስታንስ ነበርና እዛ ጋር ወክ አድርገን ሄደን ቁጭ አልን ራሳችን ምናምን እየበላን። እዛ ነበር እንትን የጠየቀኝና በማት ቁመት የዛን ጊዜ ባህሉን ምናምን አላውቀውም እንዳልኳችሁ የት ብዙም እንትኑን የሚያውቀውም ሰው በዛ ሰዓት ያለ አይመስለኝም። አይ ዶንት ኖ ስለ ይሄ ተንበርክኮ መጠየቅ ምናምን የሚለውን ነገር እና በሱ ቁመት መንበርከክ እንዴት ሊያስቅ እንደሚችል ሬስቶራንት ውስጥ አስቡትና በጣም ደስ የሚል ነገር ነበር። ሁሉም ነገር አበባ አዘጋጅቶ ነበር ምናምን ሲምፕል የሆነ። በኋላ ቤት ከተመለስን በኋላ ግን ለካዝኖቼ ነግሯቸው አንዳንድ ወርቅ ምናምን ገዝተውልኝ ስለነበረ እነሱ ፎቶ አነሱን። እንደዛ ምናምን አድርገን ያ ነበር ኢንጌጅመንታችን እና እርግጠኛ ነኝ የዛሬ 27 ዓመት አይ ቲንክ እኔ ሳስበው፣ አሁን ሌሎችም ካላችሁ እስቲ ሌላም ንገሩኝ እንደዛ አይነት ነገር እንትን ያለውና አይ ቲንክ እኔ ነኝ የመጀመሪያዋ ብዬ አስባለሁኝ ተንበርክኮ ፕሮፖዝ የተደረገልኝ ሰው ማለት ነው። እንግዲህ አይ ዶንት ኖ ሌላም ሰው ሊኖር ይችላል፣ ግን ከጊዜው መርዘም የተነሳ ብዙ የተለመደ ነገር ነው ብዬ አላስብም በዛ ሰዓትና ለእኔም አዲስ ነገር ነበር። ሰምቼውም ስለማላቅ ብዙ እንዲህ የውጭ ፊልሞች ምናምን ማይም አልነበርኩም። ቋንቋውም በጣም ውስን ነበረ። ያው ከዛም ከዚህም ተብሎ ብቻ ለመግባባት ያክል ነበር እንትኑና ኤኒዌይ ያንን ይመስል ነበር። አሁን ደግሞ ወተን እንግዲህ የሆነች አንድ ቆንጆ የሻይ መጠጫ ቦታ አለች። እዛ ሄደን እናክብር ብለን እየወጣን ነው ከቤታችን። እዛ ስደርስ ደግሞ እንግዲህ ያሳያችኋል። ሃፒ ቫለንታይንስ ዴይ። እሺ ወደ ቁርስ ቦታችን እየሄድን ነውና እንትን ይሄንን ፓሪስ ባጌት ይባላልና ፕሮናንሴሽኑ እንደዛ ነው፣ የፈረንሳይኛ ቃል እና እንትን ሲያትል ሄደን አጋጣሚ የነበርንበት አካባቢ ለካዝኖቻችን አንቨርሰሪ ሄደን ነበር ሜይ ላይ እና እዛ ነው ይሄን ቦታ ያየ ነው። አጋጣሚ በጣም ስለወደድኩት ቦታውን ኮለምበስ ደግሞ ስፈልግ አገኘሁት። የሚገርም ነገር እና ሜሪና ዩ ያው በዚሁ ሰላም ልበላችሁን እነ ቹቹ ለነሱ አንቨርሰሪ ሄደን ያገኘ ነው ቦታውን። ይሄው አሁን በዛ መተን ስለወደድ ነው እዚህም አገኘን አንድ ቦታ። እስቲ ከጀርባዬ ነው መሰለኝ እንደዚህ አዙሬ ላሳያችሁ። ማትን ካያችሁት በነገራችን ላይ ይኸውላችሁ ቦርሳዬን ይዞልኛል። አባቱ ትዝ ይለኛል፣ ያው ትልቅ ሰው ስለነበሩ ለሳቸው ጀነሬሽን ትንሽ የሚስታቸውን የማትን እናት ቦርሳ ለመያዝ ትንሽ አፈር ይሉ ነበር። ማት ምንም ችግር የለበትም። አስፈላጊ መስሎ ከታየው በደንብ በቃ ቦርሳዬን ተሸክሞ የትም ቦታ የሚሄደው እሱ ነው። ሁልጊዜ እንትን እላለሁ። ይገርመኛል እሱ ነገር፣ ደስ የሚል ነገር ስለሆነ ከርድሲ እና ከኋላ ይታያል ፓሪስ ባጌት ይላል። አይቶ ጋ ነበር። ኤኒዌይ እዛ ነው እየሄድን ያለ ነው። በጣም ደስ የሚል ፔስትሪ፣ በጣም ሻይ ቡና ምናምን ደስ የምትል ቦታ ናት እና እዛ እየገባን የኢስተንን ኤሪያ ኮለምበስ ለምታውቁ በጣም ወደው ቦታ ነው። ሁለተኛ ቤቴ ነው የምለው ብዙ ጊዜ እና ለብዙ ነገር ሲሆን እንመጣለን። አማካኝ ቦታ ያለ ነው እና በጣም ብዙ ሰው የተለያየ ነገር ያለበት ሻፒንግ ምናምን ቆንጆ ቦታ ነው። ኮለምበስን ማየት ለምትፈልጉ ሰዎች በዛው ግብዣ።
የፔስትሪ ብዛት ታያላችሁ እዚህ ቤት ያለ ማይ ገድነስ የሌላቸው ነገር የለም። ያስጎመዣል፣ ሁሉም ያምራል። እኔና ጣፋጭ ነገር ዛሬ ተገናኝተን እሺ ቁርሱም ተበላ። የቀረ ደግሞ ምንድነው ስሙ ክሮሳንት ነበርና ፓሪስ ስለሆነ ቲሙ እንግዲህ ዛሬ ኤሚሊ ኢን ፓሪስ የሚባል በጣም ወደርሸዋለና እሷ የሆነ እንደዚህ ክሮሳንቷ እንደዚህ እየበላች መንገድ ላይ እንትን የምትለው ነገር አለና ይሄ የኔ ሞመንት ነው ማለት ነው። ኤሚሊ ኢን ፓሪስ እስቲ ልሞክረው ነው እንደሷ። ሶ ጉድ። እሺ ጓደኞቼ ዛሬ እንግዲህ ቭሎግ ለማድረግ እስከ ዛሬ ሞክሬ የማላቀው ነገር ነው። ሞክሬ ያለሁ እንግዲህ እስቲ ቆንጆ ሆኖ ከወጣ አላቅም ትነግሩኛላችሁ። ቁርስም በላን። ቫለንታይንስ ዴይ እንግዲህ ደስ በሚል ነገር አከበረን። ገና ቀኑ ስንት ነው? ወደ 2:30 አካባቢ ነው ከሰዓት። ይሄንን እንግዲህ ቀናችንን እየጨራረስን ነው። ለማንኛውም ቤት ሄደን ትንሽ ረፍት ማድረግ ነው። ይሄውና አበባውም ተገዛ፣ ሁሉ ነገር ተከበረ። እስቲ ደግሞ ማት ደግሞ መጽሐፍት ቤት መሄድ አለበት። አውስ የሱ በዓል ሁል ጊዜ መጽሐፍ ነገር የሚነበብበት እንትን ካላል አይቆጠርም። እንደኔ ምግብና መዞር ምናምን ሱቅ አይደለም የሱ። የገድ ቁጭ ተብሎ የሆነ ቦታ መነበብ አለበት። ስለዚህ መጽሐፍት ቤት ፈልገን እንሂድ። አምሩም አበባው ያምራል ገና በመፈንዳ። ማት ምን አለኝ መሰላችሁ? ቫለንታይንስ ዴይ ያለ አይደለ? ከትላንትና የሚከበር ከቫለንታይንስ ዴይ አንድ ቀን ቀደም ብሎ እና ሴቶች እንደሱ ካላችሁ ለወንዶችም ደግሞ ምን ብለህ ነበረ ያስፈልገናል ያልከኝ? የሴቶቹ ቫለንታይንስ የእናንተስ ምንድን ነው? Valentine's Day. ለሴቶች you want to elaborate? ለሴቶች ፌብሩዋሪ 13 Valentine's Day ነው ለሴቶች አለ። ስለዚህ ለወንዶችም ደግሞ ያስፈልጋል። ዛሬ Valentine's Day ነው። ያስፈልጋቸዋል። የወንዶች ጉዳይ ተከራካሪ ሆኗል ማለት እና የመብት ክርክር ነው ማለት ነው። ያስፈልጋል ብሎኛል። እንጨምርላቸዋለን ለነሱ። makes sense ነው አይደል? ሰላም ጓደኞች፣ እንዳልኳችሁ vlog እየሰራሁ ነበር አይደል ለቫለንታይንስ ዴይ። ግን ያው አመቹር የሆነ ሰው እንግዲህ ፕሮስ ከምንሆን ድረስ ባትሪ ያለቀ የዛን ቀን ቅዳሜ ቀን ነበር ቫለንታይንስ። ዛሬ ሰኞ ነው። እንግዲህ የቀረውን ቪዲዮ አንድ 5 ደቂቃ የ15 ደቂቃ ቪዲዮ ምናምን ብዬ ነበር ያሰብኩት። ኤኒዌይ ባትሪ ሞተ የስልኬ። ስለዚህ ይሄ ከ2 ቀን በኋላ ማለት ነው። ኤኒዌይ ቆንጆ። ሰላም ጓደኞች እንዴት ናችሁ? በጨለማ መኪና ውስጥ ቁጭ ብለናል። እሺ ማት Happy anniversary to us, right? To us. ስንት አመት? 27 አመት ነበረ። ከ27 አመት በፊት በቀበሪቾ ሬስቶራንት ፕሮፖዝ አደረክ። Thank you. That was very, very nice. ቆንጆ ነበረ። ትንሽ ምግብ ቤት በቦሌ አካባቢ ነበረ። ቤታችን አካባቢ our apartment. ቆንጆ ነበረ። ደስ ይላል። እሺ አመቱ ፈጠነ በጣም አይደል? በጣም። እና ለራት ተዘጋጅተሃል? አዎ እንሂድ። ወደ ቆንጆ ምግብ ቤት እየሄድን ነው። ኦኬ ቆንጆ ይሆናል። አመሰግናለሁ። Thank you babe. ቻው ወድሻለሁ። Thank you. So yep እዚህ ቁጭ ብለናል። ሬስቶራንት ሰዓታችን ሬዘርቬሽናችን እስከሚደርስ ድረስ 27 አመት ጋይስ፣ ረጅም ጊዜ በጣም ለማት ፈጥኖበታል። አንዳንዴ ለኔም ፍጥን በቃ ማመን የሚያቅተኝ ጊዜ ያለ፣ አንዳንድ ጊዜ እስከ 27 አመት ረጅም ጊዜ ነውና ምን ያክል ልጆች እንደነበርን ለመጋባት ስናስብ ማለት እንደውም ትንሽ ከኔ ይበልጣል በእድሜም እና እኔ ገና 23 አመቴ ነበርና
እውነቱን ለመናገር ስለ ትዳር ብዙ ነገር አውቃለሁ ብዬ አሁን ለመናገር ይከብደኛል። ዝም ብሎ በቃ እንዴ እንደው የሆነ እድሜ ላይ ሲደረስ ማግባት እንዳለብን ምናምን ነው እንጂ እንደዚህ እንዳሁኑ ጊዜ ምናምን ቁጭ ብሎ ተምሮ ምናምን እንትን ብዬም አይደለም። እኔ ደግሞ ጥሩ ኤግዛምፕልም አልነበረኝም እውነቱን ለመናገር በጣም ከባድ ከሆነ ፋሚሊ ነበር እንትን ያልኩትና ኤኒዌይ አለን እንግዲህ 27 አመት ሆነን። እስቲ ደግሞ ሄደን አሁን ራታችንን እንብላና የቀረውን ደግሞ እናያለን። የሚገርመው ነገር ይሄን እንትን የቫለንታይንስ ዴይ ጊዜ ነው የጀመርኩት ማለት ነው። ይሄን ቪዲዮ ከ2 ሳምንት በፊት ፖስት አደርገዋለሁ ብዬ ከዛ የቫለንታይን ዴይን አላደረኩኝም። ስለዚህ ይኸውና አሁን አንድ ላይ አድርጌ ከዚህ ጋር እንትን ብዬ ፖስት አድርገዋለሁኝ አንድ ላይ እና የሚገርመው ነገር 27 years ago የዛን ቀን ነበር ፕሮፖዛሉና አሁን እንግዲህ ደግሞ ሁለቱን አንድ ላይ ነው ከ2 ሳምንት በኋላ ነው። የሚገርማችሁ ነገር በ2 ሳምንት በፍጥነት ሰርግ የደገስኩኝ ጀግና ነኝ። ቀላል እንዳይመስላችሁ በጾም ወቅት ነበር ያው በምስርና በአሳ ቆንጆ ሰርግና ከወሰን እንትን አስበነዋል፣ ግን ሰርግ ይሆናል ብለን ስላላሰብን ነው እንጂ ለመጋባት ከወሰንን ቆይተናል። ግን ሰርግ ሳይኖር ዝም ብለን መዘጋጃ ሄደን ወረቀት ብቻ ነበር ያሰብነውና በኋላ ወደ ሰርግ ሲቀየር በመሀል የጾም ጊዜ ነው፣ 2 ሳምንት ብቻ ነው። ኤኒዌይ ሰራ ጀግናዋኔ በመስርና ባሳ ይኸው ቆንጆ ሰርግ ደግሼ 27 አመት አለን እላችኋለሁኝ። ኤኒዌይ እስቲ ወደ ሬስቶራንት ውስጥ እንግባ። ቆንጆ ቤት ነው ብሎኛል ማት። አይ ማት ቆንጆ ነው። እሺ ጓደኞች የአኒቨርሰሪ ዲነር አለቀ። ቆንጆ ነበረ። ይሄውና ሬስቶራንቱ ከኋላዬ። አይ ማት ሄሎ እራት እንዴት ነበር? ቆንጆ ነበር። ኦኬ yeah, it was really good actually, delicious. It was a little loud inside. ትንሽ ድምጽ ያለበት ቦታ ነበረ. but it's good. ፌብሩዋሪ ነው። ብዙ ጊዜ እንደዚህ አየር የተለመደ አይደለም። ዛሬ ሞቅ ያለ ቀን ነው ማለት ይቻላል። 55 ዲግሪ አካባቢ ቀን እንደውም የበለጠ ቆንጆ ነበር። እስቲ እንደዚህ ያዞርኩ ላሳያችሁ። ያውና ቆንጆ ቦታ ነው። ናይት ደህና ደሩ። ቻው ሃፒ አኒቨርሰሪ ቤብስ። Happy anniversary.